በአቪዬሽን ቴክኖሎጂ ዓለም በጣም አስደናቂ ከሆኑት መካከል ይሄ የዱምስዴይ አውሮፕላን ብዙዎች የሚገረሙበት የኒውክሌር አደጋን መከላከል የሚችልና የመጨረሻው ነገር ከተከሰተ እንግዲህ የአሜሪካ ፕሬዝዳንቱን ጨምሮ አዛዦች ለማምለጥና የመልሶ ጥቃት ሊፈጽሙበት የሚችለው ይሄ አውሮፕላን ነው። ይሄ አውሮፕላን የተለያየ ስያሜ ሲኖረው በሚዲያ ብዙ ጊዜ የሚገለጸው ዱምስዴይ ፕሌን እየተባለ ነው። የክፉ ጊዜ፣ የመከራ ጊዜ እንደ ማምለጫ ወይም ደግሞ ለመልሶ ጥቃት መፈጸሚያ ነው። ሌላኛው ስሙ ናይቶች ይሉታል። የተልእኮ የሚሽን ስሙ መጠሪያው ደግሞ ናውክ ወይም ደግሞ ናሽናል ኤርቦርን ኦፕሬሽን ሴንተርም እየተባለ ይገለጻል። እንዲሁም ደግሞ በወታደራዊ አካባቢ ደግሞ ኒካፕ ይሉታል፣ ናሽናል ኢመርጀንሲ ኤርቦርን ኮማንድ ፖስትም እየተባለ ይገለጻል። ሌላኛው ደግሞ E4B የሚባልም ስያሜ ያለው ኤሌክትሮኒክ ኮማንድ ኮንትሮል ማድረጊያ ማዕከል እንዳለው ለማሳየት ነው። 4 ወይም ደግሞ 4 የምትለው ደግሞ የዲዛይን ነምበሩ ነው። ቢ ደግሞ የቨርዥኑ ነው ማለት ልክ እንደ ስልክ በተለያየ ጊዜ እንዳለው ማሳያ ነው ማለት ነው። የአውሮፕላን እንግዲህ ምንም አይነት መስኮቶች የሉትም ወይም ደግሞ ዝግ ነው። ልክ በሌሎች ቦይንግ አውሮፕላኖች ወይም ሌሎቹ እንደምናውቀው ስንሳፈር መስኮቶች ይኖራሉ። ግን ይሄ አውሮፕላን ምንም አይነት መስኮት የለውም። ለአብራሪዎቹ ፊት ለፊት ብቻ ነው ለማየት የሚጠቀሙበት ማያ ያለው ማለት ነው። ከዛ ውጪ ምንም አይነት መስኮት የለውም። ይሄኛውም ደግሞ አንደኛ የተባለው ምንድነው ምናልባት የኒውክሌር ጥቃት ቢፈጸም የዛ ብርሃን እንዳይሸፍናቸው እዛ ያሉትንም ሰዎች ደግሞ ስራቸውን ሀሳባቸው እንዳይሰረቅ ለመከላከል ያህል አይነት ነው። ኮንሰንትሬሽን እንዲኖርም ነው ተብሎ ይነገራል። ለኛው እንግዲህ ለቀናት ለሳምንታት መብረር የሚችል ሲሆን ከአየር ሳይወርድ ደግሞ ቅድም እንዳልነው በአፍንጫው በኩል ኤሪያል ሪፊሊንግ አለ ወይም ደግሞ አየር ላይ ያለ ነዳጅ መሙላት የሚችልበት እድል አለ። በዚህም ወደ ሳምንት ወይም ደግሞ ለተከታታይ ቀናት አየር ላይ መብረር ይችላል ማለት ነው። ሌላኛው ወደ 65 የተለያዩ አንቴናዎች ያሉት ሲሆን እንደውም የአንቴና አይነት SHF ይባላል። ሱፐር ሃይ ፍሪኩዌንሲ አንቴና አለው። እንግዲህ ያንዳንዱ አንቴና የተለያየ ግንኙነት ከምድርም ካሉት አዛዦች ጋር እንዲሁም ሌሎች ጋር ግንኙነት መፍጠር ይችላል። እንዲሁም ወርልድ ዋይድ ኮሚኒኬሽን መፍጠር ይችላል። ከየትኛውም የዓለም ክፍል ካሉት ጋር ግንኙነት መፍጠር የሚቻልበት እድል አለ። በተለይ ደግሞ በአውሮፕላኑ ጅራት በኩል ወደ 8 ኪሎ ሜትር ይረዝማል የተባለ ገመድም ተሸክሞ ይበራል። ይህም እንግዲህ ከሰርጓጅ መርከቦች ጭምር በጥልቅ ውሃማ አካላት ተደብቀው ትዕዛዝ ከሚጠብቁት ጋርም ቀጥታ ግንኙነት ማድረግ እንዲችል እንደዚህ አይነት ረዥም ገመድ ተሸክሞ ይዞራል ማለት ነው። በኮሚኒኬሽን በግንኙነት ወቅት ምንም አይነት ጃሚንግ አያሳስበውም። ብዙ ጊዜ ኮሚኒኬሽን ሲኖር ጃም ሊደረግ ይችላል። እንደውም በቅርቡ ኢራን የስታርሊንክን የሳተላይት ኮሚኒኬሽን ጃም እንዳደረገች ሲሰማ ነበርና ይሄ ግን ምንም አይነት ኮሚኒኬሽን ጃም አይደረግም። ለዚህም ደግሞ ሚልስታር የሚባል ጆይንት ወይም ደግሞ በጥብረት የሚሰራ ወደ 65 የሚጠጉ የኮሚኒኬሽን ማዕከላት ወይም ደግሞ ሳተላይት ኮሚኒኬሽን የሚፈጽሙበት እድል አለው ማለት። ሌላው ይሄ አውሮፕላን ቦይንግ ቢሰራም ብዙ አውሮፕላኖች ለምሳሌ ሃምፕ ወይም ደግሞ ልክ እንደ ሻኛ ነገር የሚመስል ከአናቱ ላይ ያለውና ቺፕ ቦታ ዘ ብሬን ኦፍ ዘ አንቴና ሲስተም የተባለች ትገለጻለች። ወይም ደግሞ አብዛኛው ኮሚኒኬሽን በዛ ቦታ የሚዘወር የሚንቀሳቀስ እንደሆነ ይነገራል ማለት ነው። እንግዲህ እዛ ጋር የምናያት ነገር ለኮሚኒኬሽን የምትጠቅም ነች ማለት ነው። የአውሮፕላን ከቴክኖሎጂ አንጻር አዳዲስ ስማርት ስክሪኖች ወይም ደግሞ ተች ስክሪኖች ወይም ደግሞ ዲጂታል ቴክኖሎጂዎችን አይጠቀምም። አናሎግ ቴክኖሎጂዎችን ነው የሚመርጠው። ብዙ ነገሮቹ ሜካኒካል ወይም ደግሞ የድሮ የሆኑ ናቸው። ያም የሆነበት ምክንያት በጣም ዲጂታል ከሆነ ለሳይበር አታክ እና ለኤሌክትሮኒክ ዋርፌር ሊጋለጥ ለጠለፋ ሊጋለጥ ይችላል በሚል ምክንያት አዳዲስ ቴክኖሎጂዎች አይጠቀምም። ስማርት ስክሪኖች የሉትም፣ ተች ስክሪን የለውም። አናሎግ የሆኑ ሜካኒካል ነገሮችን ብቻ ነው የሚጠቀመውና ቴክኖሎጂ ኦልድ ነው ይባላል። እንግዲህ ይህም ከሳይበር አታክ ራሱን ለመጠበቅ እንደ አንድ ዘዴ ሆኗል ማለት ነው። ከዚህ አንጻር ለምሳሌ ከዚህ በፊት አንስተነዋል። ለምሳሌ ራሻ አብዛኛውን ሚስጥራዊ የደብዳቤ ልውውጦች በኮምፒውተር ከመጻፍ ይልቅ በድሮ ታይፕራይተር ነው የሚጠቀሙትና ያም ትልቁ ነገር አንደኛው ጥቅሙ ኦልድ ቴክኖሎጂዎች ሲሆኑ ለሳይበር አታክ በቀላሉ አይጋለጥም። ስለዚህ የአውሮፕላን እንግዲህ በአጠቃላይ ኦልደር የሆኑ ቴክኖሎጂዎችን ሜካኒካል ነገሮችን ነው የሚጠቀመው ማለት ነው። በዋናነት የሚታወቅበት ደግሞ የኒውክሌር ጥቃት መቋቋም የሚችልና አደጋን የኒውክሌር ኤሌክትሮማግኔቲክ ፐልስ AMP የሚባለውን መቋቋም ይችላል። ይህም እንግዲህ ያው ብዙዎች የሚያውቁት የሚታወቅበት ትልቁ ነገር እሱ ነው ማለት ነው። በበረራ ወቅትም እየሄደ ያለ ምናልባት አንዱ ሲስተም ፌል ቢያደርግ ሌላኛው ወዲያው መስራት የሚችልበትም ተጠባባቂ ሜካኒካል ነገሮች አሉት ማለት ነው። ስለዚህ አንዱ ፌል ቢያደርግ ሌላውን ማስነሳት የሚቻልበትም እድል አለ ማለት ነው። እንደውም አንድ ሰሞን ሲባል የነበረው ይሄ እየበረርን እንጠግናለን እየጠገን እንበራለን የሚባል አባባል ነበረ እንግዲህ ቀደም ብሎና እሱን ነው ያስታወሰኝ። ሌላኛው የራሱ ዳታ ሴንተርም
አለው እና ዳታ ሲስተሙን ከራሱ ነው የሚጠቀመው። የኢንተርኔት አቅርቦትም ምንም አያሳስበውም። እንዲሁም ደግሞ ኩሊንግ ሲስተምም አለው። እዛ ላይ ያሉት ነገሮች ብዙ ሰዓት በበረረ ቁጥር ሙቀት እንዳይፈጠር እንዳይቀልጡ ያንን ደግሞ የሚያቀዘቅዝም ሲስተም አለው ማለት ነው። ሌላኛው ኮክፒት ውስጥ ወይም ደግሞ አብራሪዎቹ የሚገኙበት መስኮት እንግዲህ በየቤታችን ከምንጠቀምበት የዚህ የኪችን ማይክሮዌቭ ጋር ተመሳሳይነት አለውም ተብሏል። ይሄ እንደውም በምን ብለውታል ፋራዳይ ኬዝ ፕሪንሲፕል የሚባል ነው የሚጠቀመው ይባላል ማለት ነው። እንግዲህ ይሄም ማለት ነው ለምሳሌ በቤታችን የምንጠቀምበት ማይክሮዌቭ በውስጡ ዳቦ እያበሰልን ቢሆን እንግዲህ ከርሱ የሚወጣው ሙቀትም ሆነ ጨረር እኛ በዛ አካባቢ ብንሆን እንዳይጎዳን ይከላከላል። በተጨማሪም ደግሞ እንግዲህ ወደ ውስጥ ማየት የሚያስችልም እድል ይፈጥራል ማለት ነው። እንግዲህ የዱምስዴይ ኮክፒት መስታወትም ከውጭ የሚመጣን የኒውክሌር ፍንዳታ ሙቀት እና ጨረር ወደ አውሮፕላኑ እንዳይገባ ይከላከላል ማለት ነው። ሌሎች ብዙ ተያያዥ ሳይንሳዊ ምክንያቶች ይኖሩታል። እንግዲህ ከብዙ በጥቂቱ ግን አንደኛው በቤታችን ከምንጠቀምበት ኪችን ማይክሮዌቭ ጋር የኮክፒቱ መስታወት ተመሳሳይነት ዲዛይን አለው ተብሎ እየተነገረ ይገኛል። ይሄ ማለት ግን በየቤታችን የሚገኘው ማይክሮዌቭ አሰራር የኒውክሌር ጨረርን ይከላከላል ማለት ሳይሆን ያው ሳይንሳዊ ሀሳቡን ወስደው እንደተጠቀሙበት ይነገራል ማለት ነው። የአውሮፕላን እንግዲህ በተለይ በ2001 የ9/11 አደጋ ወቅት በከፍተኛ ተጠንቀቅና ስራም ውስጥ ገብቶ እንደነበረ እየተነገረ ይገኛል ማለት ነው። የአሜሪካው ፕሬዝዳንት እንግዲህ መጓጓዣ አውሮፕላን ኤርፎርስ 1 በረራ ሲኖረው አንዳንዴ ስኮርት ሰጥቶ አብሮ በተጠባበቂነትም እንደሚበር ይሰማል። አሁን ላይ እንግዲህ 24/7 በተጠንቀቅ ላይ ይገኛል ማለት ነው። ይህ አውሮፕላን እንግዲህ ለሰዓታት በረራ በጣም ውድ ነው እየተባለ ይገኛል። $160,000 በላይ የሚያስወጣ ውድ እንደሆነ የሚገለጽለታል። በአጠቃላይ ቅድም እንዳልነው ከ112 ሰዎች በላይ አንከብክቦ እንግዲህ ለጥብቅ ትዕዛዝ ይዟቸው ይዞራል። እንግዲህ ባለ 4 ኢንጂን ሞተር ያለው ሲሆን አውሮፕላኑ እንግዲህ ለረጅም ጊዜ በረራም የማብሰያ፣ የመተኛ፣ የማረፊያ፣ መሰባሰቢያና የጥገና ክፍሎችም አሉት። ቦይንግ 747-200 በሚለው ወይም ደግሞ 200 በሚለው ይታወቃል።